በኢየሱስ ክርስቶስም ተጠምቄያለሁ። በጣም ተሳትፎልኛል። ቤኪዬ ሲሳይ እንኳን ደህና መጣ። ሰላም ላንተ ይሁን ቤኪዬ። ሰላም ሰላም፣ እንደምን አለ? ጌታ ኢየሱስ ይክበር። ሰላም ነው፣ እግዚአብሔር ይመስገን። ምናልባት ባለፈው ባልነበርኩበት ሳምንታት አንዳንድ ነገሮች ነግረውኛል። ምናልባት አንተ ልትሆን ትችላለህ ብዬ ገምቻለሁ። ተሳካልህ? በጌታ በኢየሱስ ስም ተጠመቅክ እንዴ? ተሳካልኝ። ወንድሞችን አግኝቼ በጌታ በኢየሱስ ክርስቶስም ተጠምቄያለሁ። በጣም ተሳትፎልኛል። ቤኪዬ ጌታ ኢየሱስ ዘመንን ይባርክ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ደግሞ ወንድሞች ስላሳያችሁ ፍቅር በጣም እጅግ አድርጌ አመሰግናችኋለሁ። እናንተ ልዩ ናችሁ። ብቻ እንደዚህ በቃላት ለመንገር አልችልም። በጣም ሁላችሁም ያው አላችሁ እዚህ የምትከታተሉት ላሳያችሁ ፍቅር፣ እናንተ ፍቅር ናችሁ። እውነት ላሳያችሁ ፍቅር በጣም አመሰግናለሁ። በዛ ላይ እኔ ሹፌር ነኝ። የተለያየ መንገድ እጄ 4 ሰዓት 5 ሰዓት ከምሽቱ ላይ ወንድም አንጅሎ እየደወልኩ እያስተማረኝ አንዳንድ ነገሮችን እያስረዳ በኢየሱስ በጣም አመሰግናችኋለሁ ሁላችሁም። ሰሞኑን ባለፉት ሳምንታት እነዚህን 2-3 ሳምንታት ውስጥ ስትፈልጉኝ የነበራችሁ በተለይ በጌታ በኢየሱስ ስም የተጠመቃችሁ በዚህ አገልግሎት በኩል ሰምታችሁ በጌታ በኢየሱስ ስም የተጠመቃችሁ እናንተ እንግዲህ 2 ሳምንት ስትፈልጉኝ ነበራችሁ እና ሰምቻለሁ። እንግዲህ ካላችሁ ገስት ግቡ ወይም ደግሞ ለሌሎች ወንድሞች ብታሳውቋቸው እነሱ ወይ የኔ ቴሌግራም ያላቸው እነሱ ሊነግሩኝ ይችላሉ እና በእነሱ በኩል ኮንታክት አደርጋቸዋለሁ ወይም ደግሞ አስገባቸዋለሁ። አጠራጠር ያለ የምስክርነት ጊዜ እንዲኖራችሁ ማድረግ እችላለሁ። ከአጠር ያለች ትምህርት በኋላ ወደ ጥያቄና መልስ ከመሄዴ በፊት ለእናንተ እድል ልሰጥ እችላለሁ። እንደዛ ካላችሁ እስኪ እዚህ ገስት ላይ ያላችሁ እጃችሁን አውርዱና አንድ ጊዜ በጌታ በኢየሱስ ክርስቶስ ስም የተጠመቃችሁ እስቲ እንዴት ነው ማረገው? ምን ላውርደውና ገስት አትግቡ። አሁን በዚህ በኦንላይን እዚህ በሚሰጠው ትምህርት ወሰናችሁ በጌታ በኢየሱስ ስም የተጠመቃችሁ ሰዎች ካላችሁ ለእናንተ እድል ልሰጥ እችላለሁ። እዚህ በምናደርገው ትምህርት ሰምታችሁ በጌታ በኢየሱስ ስም የተጠመቃችሁ ወገኖች ለእናንተ በተለይ ባለፈው 2 ሳምንት ስትፈልጉኝ የነበራችሁ አንዳንዶቻችሁ ስማችሁን ለእናንተ እድል ብሰጥ ጥሩ ነው። እግዚአብሔር ይመስገን። እሺ አንድ ሰው አለ መሰለኝ። ኦኬ ሲሳይ እንኳን ደህና መጣ። ሰላም ላንተ ይሁን ቤኪዬ። ሰላም እንደምን አለ? ጌታ ኢየሱስ ይክበር። ሰላም ነው፣ እግዚአብሔር ይመስገን። ምናልባት ባለፈው ባልነበርኩበት ሳምንታት
አንዳንድ ነገሮች ነግረውኛል። ምናልባት አንተ ልትሆን ትችላለህ ብዬ ገምቻለሁ። ተሳካልህ? በጌታ በኢየሱስ ስም ተጠመቅክ እንዴ? ተሳካልኝ። ወንድሞችን አግኝቼ በጌታ በኢየሱስ ክርስቶስም ተጠምቄያለሁ። በጣም ተሳክቶልኛል። ቤክዬ ጌታ ኢየሱስ ዘመኔን ይባርክ። በጣም ደስ ብሎኛል። በጣም ደስ ብሎኛል። ደግሞ ወንድሞች ስላሳያችሁኝ ፍቅር በጣም እጅግ አድርጌ አመሰግናችኋለሁ። እናንተ ልዩ ናችሁ። ብቻ እንደዚህ በቃላት ለመንገር አልችልም። በጣም ሁላችሁንም ያው አላችሁ እዚህ የምትከታተሉት ላሳያችሁ ፍቅር እናንተ ፍቅር ናችሁ። እውነት ላሳያችሁ ፍቅር በጣም አመሰግናለሁ። በዛ ላይ እኔ ሹፌር ነኝ። የተለያየ መንገድ እጄ 4 ሰዓት 5 ሰዓት ከምሽቱ ላይ ወንድም አንጀሎ እየደወልኩ እያስተማረኝ አንዳንድ ነገሮችን እያስረዳኝ በኢየሱስ በጣም አመሰግናችኋለሁ ሁላችሁንም። ከዛ ሁሉም ደግሞ ለራሱ ያደረገ ኢየሱስ ስሙ የተባረከ ይሁን። አሜን አሜን። በጣም ትልቅ እንግዲህ በትልቅ ከዚህ በላይ ደስታ የለም። እንግዲህ መጽሐፍ ቅዱስም ሲነግረን በሰማይ ታላቅ ደስታ ነው። የወንድሞችም እህቶችም በምንድነው በዚህ በፕላትፎርሙ ቋንቋ እየገለጹ ናቸው። እንደምታየው ብዙ ነገሮች የምታያቸው የዚህ ፕላትፎርም መግለጫዎች የደስታ መግለጫዎች ናቸው። ምናልባት እንትኑን ብከፍተው ኮሜንቱንም ብከፍተው ብዙ ነገር ልናይ እንችላለን። እግዚአብሔር ይመስገን። እንግዲህ እግዚአብሔርን በጣም እናመሰግናለን። እንኳን እግዚአብሔር ረዳ። እግዚአብሔር የተመሰገነ ይሁን። እንግዲህ በሰማይ ታላቅ ደስታ ይሆናል ስለሚል እኛ ደግሞ በሰማይ ያለው ፈቃድህ በምድር ትሁን ነው የምንለውና ሰማይ ደስ በተሰኘበት ነገር ላይ እኛም በጣም ደስተኞች ነን። በርታ። እግዚአብሔር ኃይል ይስጥህ። በአካባቢ ካሉ ከምታገኛቸው በፊዚካሊ የምታገኘው ህብረት ጋርም ኮኔክትድ ሁን። እግዚአብሔር ደግሞ ለአንተ ብቻ ሳይሆን ለብዙ ሰዎች መንገድ ምክንያት እግዚአብሔር ሊያደርግህ ይችላል እና ብዙ ሰዎችን እግዚአብሔር በአንተ በኩል ደግሞ የሚሰራው ይኖራል። እግዚአብሔር ይመስገን። ምክንያቱም በብዙ ጥናት በብዙ መረዳት የሚመጣ እንዲህ አይነት መለወጥ ለብዙ ሰዎች ደግሞ አስተዋጽኦ ያደርጋልና በርታ። ጌታ ኢየሱስ ካንተ ጋር ይሁን። እኛም በጸሎትም በሁሉም ነገር ካንተ ጋር ነን እና በርታ ለማለት ነው። ጌታ ኢየሱስ ዘመኔን ይባርክ። በጣም አመሰግናለሁ። ለኔ ጸልዩልኝ። እዚህ ያላችሁ ሁላችሁንም የሚለው ነገር ያጸልዩልኝ። ብዙ ቤተሰቦቼ አንግል ላይ ናቸው ያሉት። ጸልዩልኝ። እንጸልያለን። ጊዜ ሊወስድ ይችላል እዛ የቆዩበት ነገር ስለሆነ፣ ግን ያው እግዚአብሔር ጥበብ ይሰጣል። እግዚአብሔር ጥበብም ይሰጣል፣ ቃሉንም ይሰጣል። እንጸልያለን። ወንድሞችም እዛ ያሉ ወንድሞች ያው እነሱም ያግዙሃል። እግዚአብሔር የዘመኑ ነው። ዘመኑ የእውነት ዘመን ነው እና እግዚአብሔር የተመሰገነ ይሁን። ብዙ ሲጨልም ምንድነው ሊነጋ ሲል ይጨልማል ነው እና ይሄ አሁን በዚህ እውነት ላይ የሚደረገውን ዝም ብሎ ጥላሸት ለመቀባት የሚደረገው ማት ነገር ያው የምታውቀው ነገር ነው። ግን እሱ ሁሉ ሳይከለክል እንዲያውም እሱ ሁሉ ወደ እውነት የምትመጣበትና እውነትን የምታይበት እድል እግዚአብሔር አድርጎ ሰጥተዋል። እግዚአብሔር የተመሰገነ ይሁን። ስለዚህ የሬዚስታንሱ የሚፈርስበትና
ቤተሰቦችም እግዚአብሔር በእጅ የሚሰጥበት ቀን ሩቅ አይደለም። በርታ በርታ፣ ጌታ ኢየሱስ ከአንተ ጋር ይሁን። እና እንግዲህ ያው እንገናኛለን እንግዲህ እሺ፣ ሁላችሁም በጸሎታችሁ አስቡት። እግዚአብሔር ይመስገን። እሺ፣ ሌሎችም አሉ ይመስለኛል። ሌሎችም እድል ልስጥ። እሺ